ታውቂያለሽ ልጄን ከቤቴ ይዛብኝ ጠፍታለች ከኔ ጋር የማይሆን ጫውታ ውስጥ ከመግባቷ በፊት እንድትመልስልኝ ንገሪያት ምን ማለት ነው ልጄን ይዛብኝ ጠፍታለች ማለት ምንድነው የምትዩ ሄሎ ናርዲ ምን እያደረግሽ ነው የምሰማው ነገር እውነት ነው? ሄለን ነገረች? የሰው ልጅ አግተሻል እንዴ? ቆይ አሁን እኔ ያለሽው እንዴ? እየጮክብኝ እኮ ነው። በሰላም ነው? የሰው ልጅ ሰርቀሽ ስታበቂ ጭራሽ እኔኑ በሰላም ነው ትኛለሽ? ያማ እንዴ ስለምን ስርቆት ነው የምታወራው? አሁን ልጅቷን ከወሰድሽበት ቦታ ተመልሻሽ አመልሽም። እናቷ እኮ ፖሊስ ጣቢያ ሄዳለሁ እያለች ነው። ትሄድና እንደውም ህፃኗ ላይ እያደረሰች ያለችውን ግፍ እዛው ለፖሊስ ነው የምነግርላት። አሁንስ ይሄን ሐሳብ ሄለን ባላመጣችሁ አልኩኝ። እሺ አሁን እኔ ያለሽው እኔ ራሴ እመጣለሁ። እኔ ድንገት በሰፈራቸው ሳልፍ ስትጫወት አገኘኋት። ምግብ በልተሻል ወይ ስላት አልበላውም ስትለኝ ምግብ ላበላት ነው ይዣት ሄድኩት። ትረካውን ትተሽ የት እንዳለሽ ንገሪኝ። ችግር የለውም እኔ እናቷ ጋር ወስዳታለሁ አልኩህ። አንተ አታስብ። ይልቅ ያልኩን ነገር አስብበት። ገንዘቡን አዘጋጅና ልጅቷን ቶሎ ወደ ቤቷ እናስገባት። ናርዶስ ግን ደህና ነሽ አይደለ? ለማንኛውም ወደ ቤቷ ልወስዳት ስለሆነ አታስብ እሺ? ውይ ሄለን አሁንስ አንቺ ነሽ ጠላቴ። ጠጪ ምን እንዳሽል አላመጣው የለ አልቀባጥረው ዛሬስ ከነቦርጩ ሊናፍቀኝ ነው አለ። ለነገሩ ማንንም አይልም። እችን እንኳን እኔ ራሴ ነኝ አልኳት። ድሮም እንደማይወደኝ አቅ ነበር። ቆይ ግን ምን አርጌው ነው ይሄን ያህል በኔ ጨከነብኝ? ሶሲ ቆይተ ነው ማለቴ ቤቱ እኮ የሚከራይ ቤት ነው። እንደፈለክ መውጣት መግባት አትችልም። እሺ ከወጣክ መውጣት ነው፣ ከገባክ ደግሞ መግባት ነው። አለቀ። ቀስ ቁጣና ድንጋጤ አብረው ሄዱም። እሺ ቀስ በይ ሶሲ። አሁን ምን ፈልገህ ነው? ፈርሜ ነው የመጣሁት ሶሲ። አማኑኤል መሆን አለበት እና ይሄን ነገር ለኔ መጥቶ መንገሩ ለምን አስፈለገ? እማ ይቅርበኝ። ይሄ መጨረሻ ጊዜ የምትሰሚው ድምፅ ወይኔ ልጄ። ክህደትሽ እናቴን፣ እህቴን፣ ቤተሰቦቼን ሁላ ነው ያሰጠኝ። ይገባሻል? ስለ እናቴ አንዲት መጥፎ ቃል እንድትናገር አልፈቅድልም። እሺ ማውራት አይደለም ገና ያን የተንጋደደ ቤታችሁን ሸጪ መንገያ ሶጥቼ ሜዳ ላይ አስጣችሁ። መንቀሬ ጎዳና ላይ ስላልጣልኳችሁ ነው አይደል? እንዳንቺ ስብና ከቆሻሻው ጋር ከመኖር ጎዳና በስንት ጣሙ። በነገራችን ላይ ቤታችሁ ባራሽ ሊሸጥ ፍርድ ቤት ውሳኔ ሰጠ። ከዚህ በኋላ ከተናገረች መንቀሬ ያስወጣል። ስርዓትሽን ያዢ። ብሮጥ ፍጻሜ አላገኝም። ብታገል ራሴ መልሶ ነው የሚጥለኝ። እያንዳንዷ ደቂቃ ሞታቸውን የሚጠብቁ ብዙ የገሃነም ህይወት የሚኖሩ ሰዎች አሉ። ይህንን ከሰማች ልጄ መቋቋም አትችልም። እባክህ እንዳትጨርሰው። ይህንን ነገር ለማየ ነገርካት? ለመጨረሻ ጊዜ ዛሬ ይሰናበታል። ምን? ራሴን አጠፋለሁ። የሁለቱንም ሚስጥር ይዤ ጭንቅላቴ ሊፈነዳ ነው ሲስተር። አይዞሽ ሶስዬ፣ ባዶ አይደለም። እስኪ ምንድነው? ቀስ ሶስዬ፣ ኩላሊቴ ነው ሶስዬ። እንዴ ልቤማ እኮ አንቺ ጋር ኩላሊቴን ያት ሶስዬ። ጉበትህና ጣፊያስ? አንተ ሰውዬ ግን ሁሌ እንደ ህፃን መሆን ግን አይሰለችም? ኧረ ሶስዬ የአልማዝ ቀለበት እኮ ነው። ታዲያ የአልማዝ ቀለበት እኔ ጋር ምን ይሰራል? ሂደክ ለራሷ ራስህ ካሰጣትም ምንድነው? ቅድም ፈርሜያለሁ ያልኩሽና ሶሲ፣ አንደኛውን ኩላሊቴ ይሸጠው ነው። በኪሎ ነው በግራም? ለነገሩ አንተ ምን ታደርግ? ደህና የምትቀልድባት ሴት እኔን አግኝተሃል። የእውነቴን እኮ ነው ሶሲ። እዛ የምሰራበት ጂም ቤት አንድ ሴትዮ ነበረች ሶሲ።
ታዲያ ከኩላሊትክ ይልቅ የተራረፈ ልብ ምናምን ካለክ እሱን ብሰጣት አይሻልም ነበር? እየቀለድኩ አይደለም ሶሲ። ይኸውልሽ ሴትዮዋን ሳናገራት ስለ ባሏ ብዙ ነገር እያወራችኝ ነበር። ይኸውልሽ የሴትዮዋ ባል ሁለቱም ኩላሊቶቹ ፌል አድርገዋል ሶሲ። አንተ ሰውዬ ግን የእውነትህን ነው እንዴ? ይኸውልሽ ሶሲ ሰውየው ጋር ሄጄ ነበር። ኩላሊቴ እንደምሰጠው ቃል ገብቼለት ነበር። ከዛ በኋላ ግን ለእጮኛዬ የአልማዝ ፈርጥ ቀለበት መግዛት ፈልጋለሁ ብዬው ነበር። ትንሽ ቀብድን ፈልጋለሁ ብዬው ነበር ሶሲ። ነገሬው ነበር ሶሲ። ከዛ ተስማማነት ፈር ነው የመጣው። ምን ብሎ እንዴ ሶሲ? ከካርኩት ህይወቴ እንደሚያጠፋው ነው። ሰውየው በጣም ከባድ ሰው ነው። አሁን ራሱ ይኸውልሽ የኔን ሁለት የሚያክል ሰዎች ያቆማል ሶሲ። አረ ወታታይም ብለህ ነው አይደል? ሶሲ እውነቴን ነው እንዴ? ከፈለግሽ ሄደሽ ማየት ትችያለሽ። እንዴ አታምኚኝም እንዴ ሶሲ? ይሄ ነገር እንዴት ነው ማለት ሶሲ? ቀለበቱን ነው ጣት ላይ ነው የሚደረገው ሶሲ። ከፈለግሽ ተንበርክኬ ላደርግልሽ እችላለሁ። አናጋው የእውነቴን ነው ምልክ። በዚህ ነገር እየቀለድክ ከሆነ መቼም ይቅርታ አላደርግልህም። እሺ ይቅር አትበይኝ ሶሲ። የፈለግሽው ነገር ማድረግ ትችያለሽ። እንዴ ኩላሊቴን ቀብዳ ስጂ እኮ ነው የአልማዝ ቀለበቱን ያመጣሁልሽ። ኩላሊቴን ሶሲ። እንዴ ከኩላሊት በላይ ምን አለ? አልበዛም እንዴ? አራጩና ተረጋጊ። እኔ የትም አልወሰድኳትም። እዚህ እኮ እናንተ ሰፈር ያለው ምግብ ቤት እኮ ነው። ሲጀመር ማን ፈቅዶልሽ ነው ይዘሻት የወጣሽው? ቆይ አንቺ ያምሻል እንዴ? እሺ የጠየቅሽውን ገንዘብ ለማምጣት ተስማምቻለሁ። እሱንማ ሁሌ አይደል እንዴ የምትይው? በአሁኑ ግን የእውነቴን ነው። ትሰሚኛለሽ? ጎዶሎ ገንዘብ እንደማልቀበልሽ ታውቂያለሽ አይደል? አታስቢ። ትሰሚኛለሽ? እንደዛ ከሆነ ነገ ነኝ። አሁን ሂጂ። ይኸውልሽ ሁለተኛ ልጅ አጠገብ እንድትደርሽ አልፈልግም። ረሳሽው እንዴ? ልጄ ልትሆን እኮ ነው። እሱ ገና አልተረጋገጠም። ግን ልጅሽ ፊት እንደዚህ አይነት ንግግር ስትናገሪ ትንሽ እንኳን አታፍሪ? ለእሷ መቆርቆሩ ልጅሽ ከሆነች በኋላ አይደርስም። ለማንኛውም ነገ ከባለቤቴ ጋር ተነጋግረን እንመጣለን። እሙቲ ቻቲኝ የኔ ቆንጆ። ለማንኛውም እንደነገርኩሽ ሁሉም ነገር የኔ ጥፋት ነው። ደግሞ እሷ እንዳትቆጫት። ሰላም ዋይ። አንቺ ነገረች ሄደን እንደሷ ጥፋት ነው። በምን ላሞኛት ብለክ ነው አይደል ይሄን የጅል ሐሳብ ያመጣኸው? ቆይ ለምንድን ነው የገረመሽ ሶሲ? እንዴ ለፍቅረኛው ብሎ ኩላሊቱን ሽጦ አይፎን ስለገዛላት ሰው አልሰማሽም እንዴ? እሱን ፍቅረኛ ምን ትያለሽ? አሃ እሱን አይተክ ነው አንተም ይሄን ማድረግ የፈለከው? ምን ላድርግ ታዲያ ሶሲ? አልቻልኩም። በቃ ፍላጎትሽ ከአቅሜ በላይ ሆነብኝ። አልቻልኩም። ለምንድን ነው ታዲያ እየተጫወትክብኝ ያህል የሚሰማኝ? የኔ ሱስ ለአንቺ እኮ ይሄ ትንሽ ነገር ነው። እንኳን አካሌ ሁሉ ነገር ያንቺ አይደለ እንዴ? ለኔ እንኳን ኩላሊት ቢቀመጥልኝ ነበር የሚሻለኝ። ይሄ ሁሉ መስዋዕትነት ከፍይልሽም እያላገጥሽብኝ ነው አይደል? ስንት ገዛት? በጣም ታምራለች። አይ ሶሲ በጣም 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 ብዙ። አይገርምም? የሰው ብቻ መስሎኝ ነበር። ለካ የእቃን ፎርጅድ አለው። ሶሲ ካላመንሽኝ አስመርምሪው አልኩሽ እኮ። እሱማ አይቀርም። አስመርምሪው ፎርጅድ መሆኑን ያረጋገጥኩለት ግን አይ ሶሲ ያሳሰበሽ የአልማዝ ፎርጅድ መሆኑ ነው አይደል? ለኔ ግን ምንም አታዘኝልኝም? ወደክ መሰለኝ ይሄንን ነገር ያደረከው። ወደኝ ያልሽው ማለቴ ወደኸኝ የኔ ዙሩንፉጥ። እኔ ግን ይሄ ነገር ምንም ነገር እየጣመኝ አይደለም። አንተ ድሮስ የኔ ነገር መቼ ይጥምሃል? አሁን ድሮን እዚህ ጋር ምን አመጣው ናርዲ? እሺ አሁን ገንዘቡን ትሰጠኛለህ ወይስ አትሰጠኝም? በቃ እሺ ወይ አበድረኝ። ወይኔ ጉዴ! እኮ ለሚስቴ ነው ማበድራት? ጌዲዮንን መጠየቅ እኮ ስላልፈለግኩ ነው። ናርዲ እነሱን ታያቸው፣ የቻሉትን ሁሉ አድርገውልናል እኮ። ውዴ እባክህ እሺ በለኝና ስስትን ወስደን እናሳድጋት።
ወይ ባላያትና ባላውቃት ይሻለኝ ነበር እኮ። በፍጹም በቃ ከውስጤ ልትወጣልኝ አልቻለችም። ናርዲ እኔ እኮ ልጅቷን ወስደን አናሳድግ አላልኩም፣ ግን እየሄድንበት ያለው መንገድ ትክክል አይደለም። በህግ ራሱ እኮ ሊያስጠይቀን ይችላል። ችግር የለውም እኔ እጠየቃለሁ። ናርዲ የዚህን ያህል ስሜት ያቱኝ እንጂ። እንግዲህ እምቢ ካልከኝ እኔም በጨዋ ጥቤም ቢሆን ጌዲዮን ጠይቀዋለሁ፣ ወይ ደግሞ በቃ እናቱን ብር ላኪልኝ እላታለሁ። እውነትም ለይቶልሻል ናርዲ? ምናልባት ወይ ያሳሰበክ የአባትየው ጉዳይ ከሆነ የምንሰጣቸውን ብር 200 ሺህ ብር እኩል እንደሚካፈሉ ነግራኛለች። ታስሯል ብለሽኛል ነበር እንዴ? ብሩን እዛው እስር ቤት እንዳለ ወይ ደግሞ እስሩን ጨርሶ ሲወጣ እንደምትሰጠው ነግራኛለች። በቀላሉ ከማሳደጊያ ቦታ ወስዶ ማሳደግ እየተቻለ ይህ ሁሉ ዝባዝንኪ እሺ ለምን አስፈለገ? እናሻልከኝ ማለት ነው? አላልኩሽም? በጣም ነው የማመሰግነው ማሪ። አላልኩሽም አልኩሽ እኮ። በጣም ነው የማፈቅርሽ የኔ ውድ። ደግሞ ቆንጆ ቤት ይኖረናል፣ የሚያስቀና ቤተሰብ፣ ሶስታችንም አንድ ላይ። እሺ መጀመሪያ ግን እናትየው ማናገር ፈልጋለሁ። እሺ ትችላለህ። ምን ነው? ብላ እርቦኛል አላልክም? አለመንሽኝ ማለት ሶሲ እንደ ራበክ ነው። ቆይ ቀለበት ነው ታረግሽው? ቅድም አንተ ስትወጣ ለጋሼ እንዲያስመረምረው ሰጥቼዋለሁ። እንዴ ከየት አገኘው ብለሽ? ከበሬ ኩላሊት ውስጥ። ይልቅ ዝም ብለህ ብላ አሁን። ምን ነው ሶሲ? እንዴ አልሞትም አልኩሽ አይደል? እንዴ ምን ነው ጨዋነሰው እንዴ? እንዴ ሶሲ በጣም በዛ እንጂ። እንዴ ረሳሽው እንዴ? ከዚህ በኋላ እኮ ኩላሊቴ መንከባከብ አለብኝ። ታዲያ ምን ችግር አለው? የተበላሸውን ለሰዎቹ ትሰጣቸዋለካ። እንዴ ሶሲ ቀልድ መሆኑ ነው? ለመጨረሻ ጊዜ ነው የምጠይቅህ። ይሄን ነገር አላደረግከውም አይደል? እውነቱን ከነገርከኝ እኔም እዚሁ አሁኑን ይቅርታ አደርግልሃለሁ። እንግዲህ ሶሲ ይኸውልሽ እውነቴን ነው የነገርኩሽ። እስኪ በእናትህ ማልልኝ። አንቺን ኢንሳኝ ሶሲ። በእናትህ ማልልኝ እንጂ ፍላጎትህን ንገረኝ አላልኩም። አንቺን ኢንሳኝ ስልሽ ካላመሽ ሶሲ ተይው። እንዴ እንደውም ይሄ ሁኔታሽን አይቼ ሁሉን አቋርጬ ልተው ነበር፣ ግን ልተው አልችልም። በቃ ሶሲ አንዴ ቃል ገብቻለሁ። እንዴ ቃል እኮ ቃል። እየቀባጠርክ ማለቴ እየበላ ምናልባት ቀለበቱ የእውነት ዳይመንድ እንደሆነ በረከት አረጋግጦ ሲመጣ ያኔ ታሚኝ ይሆናል። እሺ እሺ ሰውየውን እኔ ማግኘት እችላለሁ? እንዲያውም እሱ ይሻላል። ሰውየውን አረጋግጠሽ ከራሱ ብትሰሚ ይሻላል። ነይ እንዲያውም ወደ ቤቱ እንሂድ። አይ እንደውም አሁን ይቅር፣ እኔ አሁን ስራ አለኝ፣ በኋላ እንሄዳለን። ጨው አድርጌ እንዴ ጨው አድርጌ ማለቴ ያው ጨውን አውጥቼ ላምጣልክ። ገና ምን አይተሽ? እንዲሁ ይሄን ቀን ምን ነገር ነው ያሰብኩት? በእናታችሁ ወይኔ ፈጣሪ ይቅር በለኝ። ግን ፍቅር ስላደረኩት ነገር ነው። እንዴ አሁን በረከትን እኮ ልታገኝ ትችላለች። ወይኔ በረከትን በፍጥነት ሂጂ ማናገር አለብኝ። ወይ ጨመርልሽ እንዴ? ባልና ሚስት ከአንድ ባር ይቀዳል የሚባለው ለካ እውነት ነው። ሁለታችሁም እንደ ጉር ታሾምሩት ሄደ እንዴ? እሺ ለማንኛውም አሁን በደንብ ማውራት እንችላለን መሰለኝ። በነገራችን ላይ በጣም ምስኪንና የዋህ ልብ ያላት ሚስት አለች። ያው ጨዋታችን ሙቅ እንዲል ከአድናቆት ልጀምር ብዬ ነው። ልጅሽን ማሳደግ ከብዶሻል? ማለቴ ሌላ ሰው እንዲያሳድግልሽ ትፈልጊያለሽ? አልዋሽም፣ ልጅን በጣም ነው የምወዳት። ግን ያው የኔንና ያ የሌባ አባቷን ህይወት እንድትደግሞ አልፈልግም። የሙቴ አባት እስር ቤት እንደሆነ ሰምቻለሁ። ምን አጥፍቶ ነው? የሰው ቤት ሰብሮ ሲገባ እጅ ከፉ ተይዞ ነው። ፖሊስ ፕሮግራም ላይ ሁላ እኮ ታይቷል። ለነገሩ እዛ ፕሮግራም ላይ ሁሌ እንደቀረበ ነው። የታዋቂ ልጅ ነው የምታሳድጉት። ይቅርታ አድርጊልኝ። ድራግ ምናምን ትወስጃለሽ እንዴ? አንተ እዚህ ፓፍልታስ ብለኝ ነው እንዴ? አልገባኝም። የጥያቄ ማት ልታዘንብብኝ ነው እንደዚህ የጠራኝ? ታውቂያለሽ ናርዲ ልጅሽን ካየቻት ቀን ጀምሮ በጣም ወዳታለች። ልጄ በጣም የምትወደድ ልጅ ናት። እኔ ራሴ ባሳድጋት ደስ ይለኝ ነበር፣ ግን በቃ አቃተኝ። ማለቴ ቋሚ ስራ የለኝም። ከዚህም ከዛም ከፍዬ
ገላይን ሸጬኝ ያሳደግኳት። ማለቴ ለምን ሌላ ስራ አሰሪም? የተነጋገርነውን ብር ስጠኝና እንዴት ሰርቼ እንደምለውጥ አሳያለሁ። ቆይ ልጅቷን ማሳደግ ካቃተሽ ለምንድነው ለህፃናት ማሳደግ ያልሰጠሻት? ምን አገባ? ለነገሩ ጥያቄ ስታበዛ ጤነኛ ለመሆንን ገምቼ ነበር። በቃ እሺ በቃ ተቀመጪ። ባልና ሚስት ምንድነው ችግራችሁ? ሳቢ ከሌላችሁ ተፋቱኝና ሌላ አሳዳጊ ልፈልግ። ሌላ ሰው ለምንድነው የምትፈልጊው? ጩኒ እያደረግሽ ያለሽው ነገር እኮ በህግ ሊያስጠይቅሽ ይችላል። እንግዲያው ሂድና ከሰሰኛ። ቆይ እሺ ተቀመጪ። እኔ እኮ እንደዛ ለማለት ፈልጌ አይደለም። የገንዘቡን ጉዳይ ህጋዊ እናድርገው ብዬ ነው። ችግር የለውም። እናንተ ብቻ ሳቢውን ውረዱ እንጂ ህገወጥም እናደርገዋለን። ማለት ይገብቶሻል አይደለ? ልጅቷን እኛ እንደገዛናት ከታወቀም ለእኛ ጥሩ አይደለም። በቃ እኛ አንቺን ልጅ ለማሳደግ ወስነናል። ግን በቃ የምንሰጥሽን ገንዘብ እንደ መቋቋሚያ አድርገን ነው የምንሰጥሽ። በመጨረሻ ስለተረዳችሁኝ አመሰግናለሁ። ምን እያልሽ ነው? አናጋው ኩላሊቱን ቀብዳ ሲዞ የአልማዝ ቀለበት አረገልኝ እያልኩሽ ነው። ሲያወሩት ያስቃላ። ብቻ እየቀለደብሽ እንዳይሆን። እንግዲህ ይሄ ነገር ቀልድ መሆኑን የምናውቀው ቀለበቱ ተመርምሮ ፎርጅድ መሆኑን ካረጋገጥን ብቻ ነው። በስማ በጣም ነው የሚያምረው። አብረቅራቂ ሁሉ ወርቅ አይደለም እንጂ ቀለበቱስ ያምራል። ግን እውነት ቢሆንስ? የአልማዝ ቀለበት ማድረጌ ህልሙ ነው ይቀራላ። መቼም ያጅል ኩላሊቱን በቀለበት ቀይሮ ሲመጣ ዝም ብዬ አላየው። እኔ አላውቅልሽም። እሱማ እንደማታውቂ አውቃለሁ። ለዛ እኮ ነው እንድታስመረምሪው የሰጠውሽ። እኔ ለሱ ለጋሼ እንደሰጠውት ነው የነገርኩት። ምናልባት ይሄ ነገር ውሸት ሆኖ እዛ ሄዶ ከፈለገ እኔ እዚህ ያገኘዋለሁ። ግን እኮ ቢዋሽም ስለሚወድሽ ነው። አረ ወዲያ ውሸትም ሲበዛ እኮ ይመራል። በእርግጥ እኔ ዝም ብዬ ነበር የአልማዝ ቀለበት ካላረክልኝ አላገባህም ያልኩት። የምርሽን ነው? እሱማ እኔ ስቀልድ ነበር እኮ። እሱ ግን ያው ከምር አርጎታል ማለት ነው። አርጎታል ስትይ አያረገውም። አናጋው አያረገውም። አናጋው በህይወቱ የሚፈራው ትምህርትና ሞት ነው። ታየኝ እኮ እሱ አምኖ ሆዲቃውን ሲያስቀድድ። ይልቅ ይሄን ነገር ውሰጂና አስመርምረሽ ምን እንደሆነ ንገርኝ ባክሽ። ልጄን ከመንከባከብ የተረፈ ጊዜ ይኖረኛል ብለሽ ነው? ማለት ተስማማችሁ እንዴ? በረከት ዛሬ እንደሚያናግራት ነግሮኛል። እርግጠኛ ነኝ ግን ይስማማሉ። የእውነት ናርዲ በጣም ነው የገረምሽ። ማለት እንደዚህ የልጅ ጉጉት ይኖርሻል ብዬ አልገመትኩም ነበረ። አውቃለሁ መጀመሪያ በረከት ነበረ የጓጓው። ግን ታውቂያለሽ የኔን ሀሳብ ያስቀየረችኝ ስስቴ ነች። ብታይ እኮ እንዴት እንደምታሳዝን። ብራዘር ባለትዳር ስትሆን ጣል ጣል አረከናር። ሪ ማለት በእንግሊዝኛ እንደገና ማለት ነው። ሰው አንዱን ትዳር ጠሮበታል፣ አንተ ግን እንደጠላ ባናቱ ትለዋለህ አይደል? ምን ችግር አለ? አንተ ሳታገባም እንዴ? ሶስትና እንደሆነች በእጅ ነው ያለችው። በእጅ ነው ያለችው? እሷ ነች በእጅ የምትሆነው? እቺ የሰው ተልባ እንዴት እንደምትምንጨለጭ ብታያት። ምንም አልቻልኳትም እኮ በቃ። ብራዘር ይልቅ ለምን ዛሬ አልጋብዝሽው? ልትጋብዘኝ ነው? ያንተ ማለት እኮ ወንድሜ ነህ፣ የእናቴ ልጅ በሬ። እዲ ብጋብዝስ? ይኸውልህ አናጋው፣ ገንዘብ ፈልገህ ከሆነ እኔ አሁን ትልቅ ወጪ አለብኝ። እርዳታን ፈልጌ ነው በሬ። እኔ ገንዘብ አልፈልኩም። ነገርኩህ እኮ ገንዘብ አይደለም በሬ። እና ምንድን ነው? ቤት ኪራይ ከሆነ ችግር የለውም። መጀመሪያውንም አንተ ልክፈል አልክ እንጂ። ይኸውልህ በሬ፣ የሰጠችህ አልማዝ ፌክ ነው፣ ትክክለኛ አልማዝ አይደለም። ደህና ነህ ግን? ምንም አልጠጣም? አይ በሬ፣ አውቄዋለሁ። ሳትሰጥ ነው አይደል ሰጥቼዋለሁ ያለች? ያማል እንዴ? ምንድነው የምትሰጠኝ? በሬ ተቀደህ ታውቃለህ? ልክ እንደ ቱርክ ጣቃ ሱሪ ቅድድ ብለህ ታውቃለህ? ሶሲ ምን ብላት? ምን ላድርግ በሬ፣ የአልማዝ ቀለበት ይዘህ ካልመጣ በፍጹም አላገባም አለችኝ እኮ። ሶስና ናት ያለች? እና አልማዝ ናት። ብዙ ነገር አሰብኩ በሬ፣ ግን በቃ ሊሆን አልቻለም። ለጊዜውም ቢሆን ይሄ ሀሳብ ነው የመጣልኝ። የአልማዝ ቀለበቱን ላገኝ አልቻልኩም። ቆይ ይሄን ያህል ምን አድርገህ ነው? ኩላሊቴን ቀብዳ ሲዤ ነው የመጣሁት ብዬ አርቲፊሻል የአልማዝ ቀለበት አመጣሁላት። ምን አለበት ፈርጦ ቀርቶ መያዣን እንኳን የወርቅ ባረኩት። ቀለበቱን እኮ 70 ብር ነው የገዛሁት። ይኸውልህ በሬ፣ ቁርጥ አልማዝ ነው ይመስለው። በተለይ ለእንደሱስና አይነት ያለ ሰው
የውሻ አርና ቆጮ መለየት ለማይችል ግራ ለተጋባ ሰው አሪፍ መሸወጃ ነው። አብዳል እንዴ? ቆይ ምን ማለት ነው? በእርግጥ ያበላሸ በየሚዲያው የምትሰማው ወሬ ነው። ቆይ ለምንድን ነው ቀለበቱን ለበረከት እንዲያስመረምረው ሰጥቻለሁ ያለች? የሆነ ነገር ተጠራጥራለች ማለት ነው። ይልቅ ይሄ ነገር ሳይገፋ ሄደ እውነቱን ብትነግራት ይሻላል። ከዚህ በኋላ ይቅር እንደማትለኝ ስለነገረችኝ በፍጹም አላረገውም በሪ፣ መቼም አላረገውም ይሄን ነገር። ለማንኛውም እኔ እዚህ ውስጥ የለውበትም። ምናልባት በሪ ቀለበቱን ወስዳ እንድታስመረምረው ከነገረች መቼም የእውነት አልማዝ ነው ትላታለህ አይደለ? ጭራሽ ዋሽልኝ እያልከኝ ነው? ፈጽሞ ይሄን ነገር አላረገውም እኔ። ለነገሩ ማን ያውቃል? ወይ ለናርዲ ሰጣት እንድታስመረምረው ሄዳ ይሆናል አይደለ? ወይ ደግሞ ራሷም ተፍተፍ እያለች ሄዳ ልታስመረምር ይሆናል። እመነኝ በረከት፣ ይሄ ነገር የታወቀ ቀን የኔና የሶሲ ነገር አበቃለት፣ አከተመ። በሪ አሁን ለምን የሚበላ ነገር አጋብሽኝ? ከኪራዩ ላይ ይታሰባል። የእናቴ ልጅ አባ እንዴ አንተና እንደ ቤቱን ያከራየኝ አላልኩም በሪ። ካሁኑ ማስበውና መለው ነገር እኮ ተምታቶብኛል። ምግብ በሪ ማሪ እንዴት ነው አወራችሁ? ምን አለችክ? አረ ቀስ ረጋ በእግሬ ቀዝቀዝ ይበል ናርዲ። እሺ ይሄን ውለታ መቼም ማረሳው ነው የኔ ውድ። ምን አለች? ምን ብላ ነው? ብቻሽ የምታሳድጊው እኮ የምትመስይው። አብረን እኮ ልጅቷን የምናሳድጋት። የኔ ውድ ዛሬውኑ እንዲያልቅ ፈልጋለሁ ይሄ ነገር። እሺ እንጨርሳለን። ስለዚህ ነገ ብሩን ትሰጣታለህ ማለት ነው? እሺ እሰጣታለሁ፣ ግን ይሄ ነገር ችግር እንዳለው አስቢ ናርዲ። የምን ችግር? ያው ከዚህ በፊት እንዳልኩሽ ነው። ይሄ ሁሉ ገንዘብ ዝም ብዬ ብድግ አድርጌ አልሰጣትም። በህጋዊ መንገድ በውል አስሬ ነው የምሰጣት። ታዲያ ጥሩ ነው። ምንድን ነው ያሳሰበክ? ያሳሰበኝማ ምን ብዬ ነው ውሉን ከሷ ጋር የምገባው የሚለው ነው። ማለት እሺ ውሉ ላይ ምን ተብሎ ነው የሚጻፈው? እዚህ ጋር ልጅሽን ወስጄ በህጋዊ መንገድ ላሳድግልሽ እያልኩ ነው። በዚህ በኩል ደግሞ ልጅሽን ልግዛሽ እያልኳት ነው። የእውነት ይሄ ነገር በጣም ነው ያስጨነቀኝ። ዝም ብለን ገንዘቡን ብንሰጣትስ? ለምስክሩ እንደሆነ ሄለን አለች። ባትይኝም ያለን አማራጭ ይሄ ብቻ ነው። ግድ የለህም። ብሩን ከወሰደች ምንም ችግር አፈጥርብንም። አንቺን ደስ ይበልሽ ብዬ እንጂ ለሱ እንኳን እኔ እርግጠኛ አልነበርኩም። ግን እኮ ልጅቷን በህጋዊ መንገድ በጉዲፈቻ ልናሳድግ ከወሰድን እኛም ማስቸገር አትችልም። ህጉም አይፈቅድላትም። ተስፋ አለኝ። ይሄ ነገር በሰላም እንደሚያልቅ ተስፋ አለኝ ናርዲ። እና ነገ ሁሉ ነገር እንጨርሳለን። ስስት ወደ ቤቷ ልትመጣ ነው? አዎ፣ ያው ግን የፍርድ ቤቱ ጉዳይ በአንድ ቀን ላይ ያልቅ ይችላል። ጩና ገንዘቧን ከወሰደች ስስት እኛ ጋር መኖር ትችላለች። በዚህኛው ሀሳብ እንኳን ተስማምታለች። እና ነገ ልጃችን ቤቷ ልትመጣ ነው። ወይኔ እንዴት ደስ እንዳለኝ! እንዴት ነው ሌሊቱ የሚነጋው? ይቺ ልጅ ግን ቆይ የወለድሻ ልጅ ናት እንዴ? ደስታዬን ላየ ያስብላላ። አይገርምሽም? የዲኤንኤ ምርመራ ማድረግማ የማይቀር ነው። አፈቅራለሁ የኔ ማር። እኔ እኮ እንደዚህ ልጅ እንደምትወጂ ባቅ ኖሮ በየቀው ነበር አንዳንድ ልጅ ማመጣልሽ። እንዴ ሶሲ ምን ሆንሽ? ይሄ ኩንታል የሆነ ሰው የዚህ ቤት ውስጥ እያለ ሰላም አለ ብለሽ ነው? አናጋውን ነው እንዴ እንደዚህ የምትይው? ቅድም የሆነ ነገር ትዝ አለኝ ብዬ ቀለበቱን ተቀብዬሽ አልወጣውም ነበር? እና አስመረመርሽው? እዚህ ወርቅ እየያዙ አራጣ የሚያበድሩ ሰውዬ እሳቸውን አቅ ነበር። እሳቸው ጋር ሂጄ ነበር። እና አልማዙን አስያሽው? ማስይዘውማ ምን እንደሆነ ነው ያውቃለሁ። አንተማ እንዴ ሶሲ ምን ሆነችብኝ አንተ? ሶሲ